ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት በተለይ ድዳችሁ ሚደማ ሰዎች ምን አይነት ችግሮች ናቸው ድዳችሁ እንዲደማ የሚያደርገው እንደዚሁስ ደግሞ ምን አይነት የህክምና አማራጮች አሉ በዚህ ዝግጅት እንነጋገራለን ድድ ሰዎች በተለያየ ምክንያት ሊደማባቸው ይችላል በተለይ በጣም ብዙ ሰዎች ድዳቸው ሲደማ የሚያደርጉት ወይም ደግሞ ሚተውት ነገር አለ በተለይ ያፋቸው ንጽህና መቀነስ ወይም ደግሞ ብረሽ ማድረግ ወይም ደግሞ የጥርስ ብሩሽ መጠቀም ማቆም ይሄ ነገር በነገራችን ላይ በጣም ችግሩ እንዲባባስ እንደዚሁም ደግሞ ድዳችሁ ከፍተኛ ደረጃ ላይ ያለው ችግር እንዲደርስ የማድረግ እድሉን ይሰጣል እንደዚሁም ደግሞ በቀላሉ ቆሻሻዎች እዛ ቦታ ላይ እንዲከማቹ እንደዚሁም ደግሞ ባክቴሪያዎች እንዲከማቹ በማድረግ የመድማቱን ሁኔታ ይጨምራል ለመሆኑ ምን አይነት ችግሮች ወይም ደግሞ ምን አይነት የጤና ሁኔታዎች ድዳችን እንዲደማ ያደርጋሉ እንደዚሁስ ደግሞ ምን አይነት የህክምና አማራጮች አሉት ሚለውን በዚህ ዝግጅት እንነጋገራለን አንድ ሰው ድዱ ሚደማበት ብዙ ምክንያት አለው የመጀመሪያው በአብዛኛው ብዙ ሰዎች የሚቸገሩበት ፕላክ ወይም ደግሞ ሻላ ብለን ምንጠራው ነገር በአፍ ውስጥ መከማቸት ነው በነገራችን ላይ የተለያዩ አይነት ሻላዎች አሉ በአይን ብዙ የማይታዩ እንደዚሁም ደግሞ የሚታዩ ብለን እንከፍላቸዋለን ለምሳሌ የማይታዩ ብለን ምንከፍላቸው ከድዳችን ስር የሚቀመጡ ቆሻሻዎች እነዚህ ወይም ደግሞ ጥቋቁር ወይም ደግሞ ወደ ቢጫ ከለር የሚሄዱ ቢልድ አፖች ወይም ደግሞ ስብስቦች ሻላ ብለን ነው ምንጠራቸው ነገር ግን የማይታዩ ሻላዎች ብለን ነው ምንከፍላቸው የሚታየው ሻላ በብዛት በተለይ የሰዎች አፋቸውን ለማጽዳት የሚያስቸግራቸው ወይም ደግሞ ጥርሳቸውን ለማጽዳት የሚያስቸግራቸው ቦታ ላይ ሚከማቹ ሻላዎች ናቸው ለምሳሌ የታችኛው ጥርስ በውስጥ በኩል ወይም ደግሞ በመላሳችን በኩል በጣም በብዛት ብዙ ሰዎች ላይ ሻላ ወይም ደግሞ ፕሌክ ተከማችቶ የምናይበት ቦታ ነው እንደዚሁም ደግሞ የላኛው ጥርስ በውጭ በኩል ወይም ደግሞ በጉንጫችን በኩል በተለይ የኋለኛው ጥርስ ላይ በብዛት ቆሻሻ ተጠራቅሞ ወይም ደግሞ ድዳቸው እዛ አካባቢ ሸሽቶ እናያለን ይሄ ፕላክ ወይም ደግሞ ሻላ እንለዋለን ይሄ በነገራችን ላይ ጥርሳችን ላይ የምንበላው የምንጠጣው ነገሮች በቀላሉ በመጣበቅ እንደዚሁም ደግሞ እዛ ላይ በቀላሉ ባክቴሪያዎች በመሰባሰብ ባዮፊልም ብለን ምንጠራውን ነገር በመመስረት ያ ባዮፊልም ብለን ምንጠራው ባክቴሪያዎች ራሳቸውን ለመመገብ እንደዚሁም ደግሞ ራሳቸውን ከጠላት ወይም ከተለያዩ ነገሮች ለመከላከል እንደ ሺልድ የሚጠቀሙት ሜካኒዝም ነው በተለያየ መንገድ ጥርሱ ላይ ይጣበቃሉ እነዛ ባክቴሪያዎች በቀላሉ የምንበላውን የምንጠጣውን ቆሻሻ እንደዚሁ ይሰበስባሉ ያንን ቆሻሻ ወይም ደግሞ ምንበላውን ምንጠጣውን ነገር በመስበር አሲድ ፕሮዲዩስ ያደርጋሉ ያ አሲድ አንደኛ ጥርሳችን እንዲቦረቦር ያደርጋል እንደዚሁም ደግሞ ባክቴሪያዎቹ እዛ ድዳችን ጥርዝ ላይ ወይም ደግሞ በድዳችንና በጥርሳችን መካከል መራባት ሲጀምሩ መኖር ሲጀምሩ ድዳችን በቀላሉ መድማት ይጀምራል ይሄ ሻላ ወይም ደግሞ ፕሌክ ብለን ምንጠራው ነገር የአፍ ንጽህናችን በጣም ደካማ ሲሆን ጥርሳችንን ማንቦርሽ ሲሆን ፍሎስ ማናረግ ሲሆን እንደዚህ አይነት ችግሮች ሲኖሩ በቀላሉ ፕሌክ ወይም ደግሞ ሻላ ይከማቻል ይሄ በቀላሉ ድድ እንዲደማ ያደርጋል ሌላው የአፍ ንጽህና አጠባበቅ በጣም ደካማ መሆን ነው በነገራችን ላይ የአፍ ንጽህናን መጠበቅ በጣም ከብዙ የጤና ሁኔታዎች ጋር ይገናኛል በነገራችን ላይ አሁን ያሉ ጥናቶች የሚያመለክቱት የአፍ ጤና ከሌሎች የሰውነታችን ጤና ጋር ቀጥተኛ የሆነ ግንኙነት እንዳለው ያሳያል የልብ የአንጎል እንዲሁም ደግሞ የነርቭ እንደዚሁም ደግሞ የመተንፈሻ አካል ቀጥታ የሆነ ግንኙነት አለው ከአፍ ጋር እነዚህ በተለይ የአፋችን ጤና ሲታወቅ ወይም ደግሞ የአፋችን ንጽህና በጣም ደካማ ሲሆን ሌሎች የጤና ችግሮች ከዚህ ጋር በተገናኘ በተለይ ከውስጥ ደዌ ችግሮች ጋር በተገናኘ ሊከሰትብን እንደሚችል ብዙ ጥናቶች ያሳያሉ ይሄ በተለይ የአፋቸውን ንጽህና መጠበቅ ለማይችሉ ወይም ደግሞ ብረሽ ሲያደርጉ ወይም ደግሞ ጥርሳቸውን ሲቦርሹ በትክክል ለማይቦርሹ ሰዎች ይሄ ድዳቸው በቀላሉ እንዲደማ ሊያደርግ የሚችል ምክንያት ነው የአፍ ንጽህና ስንል አንድ ሰው በቀን ውስጥ 2 ጊዜ ጥርሱን መቦረሽ መቻል አለበት እንደዚሁም ደግሞ አንድ ጊዜ ፍሎስ ማድረግ ይኖርበታል ስለዚህ አንድ ሰው በቀን ውስጥ 2 ጊዜ ጥርሱን መቦረሽ ይኖርበታል እንደዚሁም ደግሞ በቀን ውስጥ አንድ ጊዜ ፍሎስ ማድረግ በጣም እጅግ አስፈላጊ ነው እንደዚሁም ደግሞ ምላስ ሁሉ ጊዜ መጸዳት መቻል አለበት በተለይ ምላሳችን የተለያዩ ባክቴሪያዎች እንደዚሁም ደግሞ የምግብ ትርፍራፊ የሚያርፍበት ስለሆነ በቀላሉ ከዛ ላይ በተለይ ባክቴሪያዎች እየተነሱ ድዳችን እንዲደማ ሊያደርጉ ይችላሉ እንደዚሁም ደግሞ ሁሉ ጊዜም ጥርሳችን ሲጸዳ በቀን 2 ጊዜ ስናጸዳ በእያንዳንዱ ጊዜ በ2 ደቂቃ ያህል ማባከን ወይም ደግሞ 2 ደቂቃ መጸዳት መቻል አለበት ይሄ በተለይ በቂ የሆነ ቴክኒክ ወይም ደግሞ በቂ የሆነ ሰዓት እንደዚሁ መስጠት ካልቻል
ጥርሳችንን እያጸዳን እንደዚሁ ሊደማ ድዳችን ይችላል በጣም ብዙ ሰዎች ጥርሳቸውን እያጸዱ በተለይ ኔጋ ሲመጡ ወይም ደግሞ ክሊኒክ መተው ይጠይቁኛል ጥርሴን እኮ አጸዳለሁ ጥርሴን እኮ እያጸዳው ነው የሚደማው ይሉኛል ስለዚህ መስተካከል ያለባቸው ነገሮች እንዳሉ ጠቋሚ ነው በተለይ ብዙ ሰዎች ስለ ሻላ ወይም ደግሞ ፕሌክ የሚያውቁት ነገር በአብዛኛው የሚታየውን ወይም ደግሞ ጥርስ ላይ ተለጥፎ የተለያዩ ቀለሞች በተለይ ጠቆር ብሎ የሚታዩ ነገሮች እንደዚህም ደግሞ ወደ ቢጫ የሚሄዱ ቆሻሻዎች ወይም ደግሞ ዲስከለሬሽኖችን ብቻ ነው ሻላ ነው ብለው የሚያስቡት ስለዚህ ሳብ ጂንጃይቫል ወይም ደግሞ የማይታዩ ሻላዎች በቀላሉ ባክቴሪያዎች ከዛ ውስጥ እየወጡ ድድን እንዲያደሙ ወይም ደግሞ ድድን እንዲያጠቁ እድሉን የሚሰጥ የሻላ አይነት ነው ይሄ በተለይ በቀላሉ መስተዋት ጋር ቀርባችሁ የታችኛውን ጥርሳችሁን በውስጥ ወይም ደግሞ በመላሳችሁ በኩል ማየት እንደዚህም ደግሞ ጉንጫችሁን ወደ ጎን አድርጋችሁ የላኛውን ጥርሳችሁን በውጭ በኩል መመልከት ቆሻሻ አለ ወይስ የለም የሚለውን በቀላሉ መረዳት ይችላልላችሁ እነሱ ችግሮች ወይም እነሱ ቆሻሻዎች በቀላሉ ባክቴሪያ ውስጣቸው ስላለ ድድ እንዲደማ የሚያደርጉ ናቸው ማለት ነው ብዙ ሰዎች የሚቸገሩበት የድድ የጤና ችግር ወይም ደግሞ ጂንጂቫይተስ እና ፔሪዮዶንታይተስ ምንላቸው ችግሮች ናቸው ፔሪዮዶንታይተስ እና ጂንጂቫይተስ በአብዛኛው በጣም ብዙ ሰዎች ኤክስፒሪየንስ ሊያደርጉ የሚችሉት የህመም አይነት ነው በተለይ የሆርሞን ለውጦች መኖር እንደዚህም ደግሞ ወጣቶች ላይ እንደዚህም ደግሞ እድሜያቸው የገፋ ሰዎች ላይ እነዚህ ዲዞች ወይም ደግሞ እነዚህ ችግሮች ምልክት ላይ ያሳዩ ይችላሉ ጂንጂቫይተስ ብለን ምንጠራው ወይም ደግሞ ቀለል ያለ የገም ኢንፌክሽን ብለን ምንጠራው በአብዛኛው ድድ ማበጥ የድድ ህመም እንዲሁም ደግሞ የድድ መድማት ይኖራል ይሄ በተለይ ታካሚዎች ወይም ችግሩ ያለባቸው ሰዎች መድኃኒት ስንሰጣቸው ጥርሳቸውን ስናጥባቸው በአብዛኛው ይጠፋል ነገር ግን ፔሪዮዶንታይተስ ብለን ምንጠራው ችግር በተለይ በራጅ ምርመራ ተጨማሪ ምናገኛቸው ፋይንዲንጎች ይኖራሉ በተለይ አጥንት መሟሟት ወይም ደግሞ አጥንት መበላት በተለይ ጥርስ ተሸካሚ የሆነው ክፍል ዙሪያው የመበላት ሁኔታ ያሳያል እንደዚህም ደግሞ ክሊኒካሊ ወይም ደግሞ ችግሩ ያለባቸው ሰዎች ስናያቸው ድዳቸው የመሸሽ እንደዚህም ደግሞ ጥርስ ንቀናቄ ወይም ደግሞ ብዙ ጥርስ አፋቸው ውስጥ የተነቀለ ልናገኝ እንችላለን ይሄ ችግር ፔሪዮዶንታይተስ ብለን የምንጠራው የጤና ችግር ነው እንደዚህ አይነት ችግሮችም የድድ ኢንፌክሽን ምልክቶች ናቸው ስለዚህ ድድ ኢንፌክትድ ሲሆን ወይም ደግሞ ችግር ሲገጥመው የሚያሳየው ምልክት መድማት ነው ሌላው ደግሞ ቪታሚን ዴፊሺየንሲ ወይም ደግሞ የተለያዩ ቪታሚኖች እጥረት በሰውነቱ ሲኖር ድድ መድማት ይጀምራል ለምሳሌ ቪታሚን ሲን መውሰድ እንችላለን እንደዚህም ደግሞ ቪታሚን ኬን መውሰድ እንችላለን ቪታሚን ሲ በጣም አስፈላጊ ከምንላቸው ለቆዳችን እንደዚህም ደግሞ ለድዳችን ጤና አስፈላጊ የምንላቸው ቪታሚኖች መካከል ይመደባል በተለይ ይሄ ቪታሚን ድዳችን ጠንካራ እንዲሁም ደግሞ ስትረስን መቋቋም የሚችል እንደዚህም ደግሞ ስናጸዳው በተለይ በትክክል ከተጸዳ እንዳይደማ የሚያደርግ የቪታሚን አይነት ነው ነገር ግን ይሄ በሰውነታችን ውስጥ እጥረት ሲኖር በቀላሉ ድዳችን እንዲደማ እንደዚሁም ደግሞ ቪታሚን ኬም እንደዚሁ በተለይ ለጥርስ ጤና ለድድ ጤና ቪታሚን ኬ በጣም እጅግ አስፈላጊ ነው እንደዚሁም ደግሞ ለደም መርጋት በጣም አስፈላጊ ከምንላቸው ቪታሚኖች መካከል ይመደባል እሱም ችግር ሲኖርበት ወይም ደግሞ እጥረት ሲኖር የድድ መድማት ይኖራል ሌላው ህመሞችና መድኃኒቶች ሊሆኑ ይችላሉ በተለይ የደም ማቅጠኛ መድኃኒቶች ወይም ደግሞ ደም መርጋት ችግር ያለባቸው ሰዎች የደም ማቅጠኛ መድኃኒቶች ይሰጧቸዋል እነዚህ መድኃኒቶች በተለይ ድድ በቀላሉ እንዲደማ እንደዚሁም ደግሞ የደም ቅጥነት በተለይ ኮንትሮልድ ካልሆነ ወይም ደግሞ በጣም ደማቸው የሚቀጥን ከሆነ በቀላሉ ድዳቸውን ብሩዝ ያደረገ ወይም ደግሞ ያበለዘ ከድዳቸው ደም መውጣት ይጀምራል ይሄ በተለይ የመድማት ችግር ያለባቸው ሰዎች እንዲሁም ደግሞ የተለያዩ ኮአጉሌሽን ዲስኦርደር ብለን ምንጠራቸው ችግር ያለባቸው ሰዎች መድኃኒት የሚወስዱ ሰዎች እንደዚህ አይነት ምልክት ላይ ያሳዩ ይችላሉ እንደዚህ አይነት ችግሮችም የድድ መድማት እንዲፈጠር ያደርጋሉ ሌላው የሆርሞን ለውጦች ናቸው የሆርሞን ለውጦች በተለይ ወጣቶች ወይም ደግሞ እድሜያቸው 17 16 18 አካባቢ ያሉ ልጆች በተለይ የግሮዝ ሂደታቸው ወይም ደግሞ የእድገት ፍጥነታቸው እንዲሁም ደግሞ የሰውነት ለውጣቸው ከዛ ጋር በተገናኘ ጂንጂቫይተስ ወይም ደግሞ የድድ ኢንፌክሽን እንዲኖራቸው ያደርጋል እንደዚሁም ደግሞ እርጉዝ ሴቶች ከሆርሞን ለውጥ ጋር በተያያዘ ድዳቸው ሊደማ ይችላል እንደዚሁም ደግሞ ሜኖፖዝ ላይ ወይም ደግሞ ያረጡ ሴቶች ላይም እንደዚሁ የድድ መድማት ሊኖር ይችላል ስለዚህ የሆርሞናል ኢምባላንስ ወይም ደግሞ የሆርሞን በትክክለኛው መጠን በሰውነት ውስጥ አለመኖር የድድ መድማት እንዲከሰት ሊያደርግ ይችላል ሌላውና የመጨረሻው በጣም ብዙ ሰዎች ጥርሳቸውን ሲያጸዱ እንዲሁም ደግሞ ወደ ክሊኒክ መተው ከሚነግሩኝ ነገሮች መካከል አንደኛ ጠንካራ ብሩሽ ይጠቀማሉ ጥርሳቸውን ለማጽዳት ሁለተኛ ደግሞ ጉልበት ይጠቀማሉ ጥርሳችን በነገራችን ላይ ለማጽዳት ጉልበት አያስፈልገንም በሁለት ጣታችን የምንይዘውን ያህል ፓወር ብሩሻችን በቂ ነው ያን ያህል ጉልበት ምክንያቱም የጥርስ ብሩሽ በጉልበት እንዲያጸዳ ሳይሆን ዲዛይን የተደረገው በጥርስ ሳሙናው በብሩሹ አማካኝነት ቆሻሻ ከጥርሳችን ላይ እንዲያነሳ ነው ነገር ግን
ብዙ ሰዎች በተለይ አቦራርሻችሁ ጥርሳችሁን ወደ ጎን የምትቦርሹ ወይም ደግሞ የብሩሻችሁን እጀታ እንደዚህ ይዛችሁ ጥርሳችሁን ወደ ጎን እንደዚህ የምትቦርሹ ድዳችሁ በቀላሉ ወደ ላይ ይሸሻል። እንደዚሁም ደግሞ ጥርሳችሁን የምትቦርሹበት ብሩሽ ድዳችሁን ያደማዋል ወይም ደግሞ ትራውማታይዝ ያደርገዋል። ስለዚህ በቀላሉ ድዳችሁ እንዲደማ እድሉን ይሰጣል። እንደዚሁም ደግሞ ጥርሳችሁ በጊዜ ሂደት ሴንሲቲቭ እንዲሆን ለቀዝቃዛ ለትኩስ ነገር የህመም ስሜት እንዲያመጣ ያደርጋል። የድድ መድማት ምክንያቶች እነዚህ ናቸው ካልን የድድ መድማት ያለባቸው ሰዎች ማድረግ ያለባቸው ነገሮች ምንድናቸው? ምን አይነት ህክምናዎች የድድ መድማቱን ማስቆም ይችላሉ የሚለውን ደግሞ መነጋገር በጣም እጅግ አስፈላጊ ነው። የድድ መድማት ቀደም የጠራናቸው ምክንያቶች በሙሉ ሊያስከትሉ የሚችሉ ናቸው። እንደዚሁም ደግሞ በተለይ እነሱን ማስተካከል የሚያስችል ሁኔታ ላይ ስንሆን የድድ መድማቱን ማስተካከል ይቻላል። እንደዚሁም ደግሞ ወደ ህክምና ቦታም እንደዚሁ በመሄድ ችግሩን ማስቀረፍ ይቻላል። የመጀመሪያው የአፍ ንጽህና አያያዛችንን የጥርስ ንጽህና አያያዛችንን ማሻሻል ነው። ቀደም እንዳልኳችሁ በቀን ውስጥ 2 ጊዜ ማጽዳት እንደዚሁም ደግሞ ፍሎስ ማድረግ እንደዚሁም ደግሞ ምላሳችንን ማጽዳት በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ ቴክኒክ ማወቅ በጣም እጅግ ወሳኝ ነው። ቀደም እንዳልኳችሁ ወደ ጎን ጥርሳችሁን የምትቦርሹ ከሆነ እንደዚሁም ደግሞ ጉልበት የምትጠቀሙ ከሆነ የምትጠቀሙት የጥርስ ብሩሽ በጣም ጠንካራ ወይም ደግሞ ሃርድ ምንላቸው የጥርስ ብሩሾች ከሆኑ በቀላሉ ድዳችሁ እንዲደማ ያደርጋል። ስለዚህ እነዚህን ነገሮች ማሻሻል በቀላሉ የድድ መድማታችሁ እንዲቆም ያደርጋል። ሌላው ደግሞ የድድ ችግራችሁ በተለይ ይሄንን አድርጋችሁ ማይሻሻል ከሆነ እንደዚሁም ደግሞ የሚቀጥል ከሆነ ወደ ክሊኒክ መምጣት ያስፈልጋል። ወደ ክሊኒክ የምትመጡባቸው ምክንያቶች 2 ናቸው። አንደኛው ቴክኒክ ማታውቁ ከሆነ ወይም ደግሞ ጥርሳቸውን የምትቦርሹ ሰዎች በጣም ብዙ ሰዎች ጥርሳቸውን ይቦርሻሉ። ነገር ግን ብዙ ሰዎች ጥርሳቸውን እንዲቦርሹ ያደረግን በተለይ እንደዚህ አይነት ሞዴሎች ላይ እንዲያሳዩን እናደርጋለን። ስለዚህ ብዙ ሰዎች የጥርስ አቦራረሽ እንደማይችሉ ነው የምናየው። ስለዚህ አለመቻሉ በበቂ ሁኔታ ቆሻሻዎች ከጥርስ ስር እንዲሁም ደግሞ ከተሰገሰጉበት ቦታ እንዳይወጡ የማድረግ እድሉን ይሰጣል። እንደዚሁም ደግሞ በጣም ብዙ ሰዎች ፍሎስ አይጠቀሙም ወይም ደግሞ ጥርሳቸውን ፍሎስ አያደርጉም። ስለዚህ እሱም በራሱ በተለይ ጥርስ የሚገናኝበት ቦታ ወይም ደግሞ የጥርስ ንክኪ ያለበት ቦታ 40% ነው የሚሆነው እሱ ቦታ አጠቃላይ። ስለዚህ አንድ ሰው ጥርሱን ሲቦርሽ ወይም ደግሞ ጥርሱን ሲያጸዳ ወይም ደግሞ ቦረሸ ሲባል 60% ነው የሚያጸዳው እንደማለት ነው። ቀሪ 40% የሚሆነው የጥርስ ንክኪ ቦታዎች ናቸው። እነሱ ቦታዎች ደግሞ በብሩሽ ብቻ በበቂ ሁኔታ ለማጽዳት በተለይ ሊያስቸግሩ ይችላሉ። በተለይ የኋላ ጥርስ ሲሆን ብዙ ጊዜ የታካሚዎች ችግር ምናየው ወይም ደግሞ ብዙ ጊዜ ምናየው የኋላ ጥርሶች መገጣጠሚያ ወይም ደግሞ ጥርሶች የሚገናኙበት ቦታ ላይ መቦርቦር አደጋ ወይም ደግሞ ተቦርቦሮ ጥርስ እናያለን። ይሄ የሚያሳየው ፍሎስ እንደማያደርጉ ወይም ደግሞ በበቂ ሁኔታ እዛ ቦታ ላይ እንደማይጸዳ እንደዚሁም ደግሞ እዛ ቦታ ላይ ነው በተለይ ድዳቸው ይቆጣል። እንደዚሁም ደግሞ በድዳቸውና በጥርሱ መካከል ቆሻሻ ይሰበስባል። በቀላሉ የድድ ኢንፌክሽን እንዲሁም ደግሞ ድድ መድማት እንደዚሁም ደግሞ ጥርስ መቦርቦር እዛ ቦታ ላይ ይከሰታል። ስለዚህ ይሄንን ወደ ክሊኒክ በመምጣት አንደኛ ይሄንን እናስተምራችኋለን። እንዴት መቦረሽ እንዳለባችሁ፣ ለምን ያህል ጊዜ መቦረሽ አለበት፣ ምን መጠቀም አለባችሁ የሚለውን እናስተምራችኋለን። ሁለተኛው ደግሞ ፕሮፌሽናሊ ክሊን መደረግ ጥርሳችሁ ሊፈልግ ይችላል። በነገራችን ላይ ብዙ ሰዎች ጥርሳችንን ቤት ስለምንቦርሽ ለምን እንታጠባለን ብለው ይጠይቁኛል። ክሊኒክም ከመጡ በኋላ አንዳንድ ሰዎች ቻሌንጅ ያደርጉኛል። ለምሳሌ ጥርሳቸውን እነሱ ሲያዩት ያምራል ወይም ደግሞ ንጹህ ነው ብለው ነው የሚያስቡት። ነገር ግን በተለይ የማይታይ ሻህላ ወይም ደግሞ የማይታይ ፕሌክ አለ። ያ ማለት በነገራችን ላይ በድዳችሁና በጥርሳችሁ መካከል ነው እንጂ ጥርሳችሁ ላይ ተለጥፎ የሚታይ ሻህላ አይደለም። ብዙ ጊዜ በተለይ እንደዚህ አይነት ችግር ያለባቸው ሰዎች በጣም ዲፕ ክሊኒንግ ብለን የምንጠራው የህክምና አይነት አለ። እሱ ማለት በድዳችሁና በጥርሳችሁ መካከል የተለያዩ መሳሪያዎች አሉ ጥርስን ለማጽዳት የምንጠቀመው። እነሱን እያስገባን ቆሻሻ ከውስጥ ነው የሚወጣው። የሚታይ ቆሻሻ ወይም ደግሞ ጥርሳችሁ ላይ የሚታይ ነገር በሰዓቱ አይኖርም ማለት ነው። ስለዚህ የሚታይና የማይታይ ሻህላ ስላለ መታጠቡ ወይም ደግሞ የጥርስ ስኬሊንግ ኤንድ ፖሊሽንግ ብለን ምንጠራ ወይም ደግሞ ዲፕ ክሊኒንግ ብለን ምንጠራውን ህክምና በክሊኒክ ውስጥ ማድረግ የተሻለ ነገር እንድታገኙ ወይም ደግሞ የችግራችሁ ሁኔታ እንዲሻሻልላችሁ ያደርጋል። ሌላው ደግሞ በተለይ ዴንታል ኢንፌክሽን እንዲሁም ደግሞ ጂንጂቫይተስ እና ፔሪዮዶንታይተስ ሲኖር አንቲባዮቲክስ መውሰድ ያስፈልጋል። በተለይ ሚደማ ድድ ምንም እዛ ጋር ለምሳሌ ጥርሱን መታጠቡ ብቻ በቂ አይደለም። ጥርሱን የምናጥብበት ምክንያት በድዱና በጥርሱ መካከል ኪስ ሰርቶ ወይም ደግሞ እዛ ቦታ ላይ በቀላሉ ቆሻሻ ስለሚጠራቀም ባክቴሪያዎች እዛ ቦታ ላይ ስለሚኖሩ ከዛ ቦታ እየወጡ ነው ድድን አታክ የሚያደርጉት። ስለዚህ ያንን ነው የምናጸዳው። ሌላው ግን ድድ ሚደማ ከሆነ ድድ ያበጠ ከሆነ ግን አንቲባዮቲክስ ያስፈልጋል። ይሄ አንቲባዮቲክስ በብዙ መልኩ አለ። የሚዋጡ መድኃኒቶች እንደዚሁም ደግሞ አፍን ተግመጥምጠን ምን ተፋቸው መድኃኒቶች አሉ። እነሱንም መጠቀም የድድ ኢንፌክሽኑ ወይም ደግሞ የድድ መድማቱ እንዲቆም እድሉን ይፈጥራል።
ሌላው ደግሞ የውስጥ ደዌ ችግሮችን በተለይ ቀደም ኮአጉሌሽን ዲስኦርደር ወይም ደግሞ የመድማት ችግር ያለባቸው ሰዎች እንደዚሁም ደግሞ ሊኪሚያ ብለን የምንጠራው የካንሰር ህመም በተለይ የድድ መድማት እንደ ምልክት አድርጎ የሚያመጣ የህመም አይነት ነው። እሱም ያለባቸው ሰዎች ኪሞቴራፒ መውሰድ ያስፈልጋል። እንደዚሁም ደግሞ ኮአጉሌሽን ዲስኦርደር ወይም ደግሞ ደም የመድማት ችግር ያለባቸው ወይም ሰዎች ምን ያህል ኮንትሮልድ ወይም ደግሞ በትክክል ወይም ደግሞ ቴራፔቲክ ብለን የምንጠራቸው ምርመራ አይነቶች አሉ። ቴራፔቲክ አይናር ፒቲፒቲቲ ብለን የምንጠራቸው የኮአጉሌሽን ወይም ደግሞ የመድማት ችግር አለ የለም ቢኖርስ ሪዝነብል ነው አይደለም የሚለው ምርመራ ማድረግ ያስፈልጋል። እነዚህን ችግሮች የውስጥ ደዌ ሐኪማችሁ ጋር ሄዳችሁ እነዛን ምርመራዎች ማስተካከል የመድኃኒታችሁን ዶዝ ማስተካከል ድዳችሁ እንዳይደማ ወይም ደግሞ የድዳችሁ መድማት እንዲሻሻል ያደርጋል። እንደዚሁም ደግሞ የቪታሚን ሲ እንዲሁም ደግሞ የቪታሚን ኬ ሳፕሊመንት መውሰድ እጅግ በጣም አስፈላጊ ነው። ቀደም እንዳልኳችሁ ቪታሚን ሲ በተለይ ለድድ ጤና በጣም እጅግ አስፈላጊ ነው። ለቆዳ ጤና እጅግ አስፈላጊ ነው። ኮላጂን የሚመረተው በቪታሚን ሲ ነው። ስለዚህ የቪታሚን ሲ እጥረት በሰውነት ሲኖር የኮላጂን ወይም ደግሞ የፕሮቲን እጥረት ስለሚኖር የድድ መሳሳት የድድ በቀላሉ መድማት ሊከሰት ይችላል። ስለዚህ ይሄንንም እንደዚሁ ማሻሻል ይቻላል። ሌላው ስታጸዱ ያው ቅድም እንዳልኳችሁ ጉልበት አያስፈልግም። የምትጠቀሟቸው ብሩሾች ለሳሳ መሆን አለባቸው። የምትጠቀሙት የጥርስ ብሩሽ ፍሎራይድ በውስጡ መያዙን ማረጋገጥ ያስፈልጋል። እንደዚሁም ሁሉ ጊዜ መረሳት የሌለበት አንድ ሰው በአመት ውስጥ 2 ጊዜ ወደ ክሊኒክ ሄዶ የጥርስ ህክምና፣ የጥርስ ምርመራ፣ የአፍ ውስጥ ጤና ምርመራ እንደዚሁም ደግሞ የጥርስ እጥበት መደረግ አለበት። በተለይ ደግሞ ሌሎች የጤና ችግሮች ሲኖሩ እንደ ስኳር አይነት ህመም ሲኖር ደግሞ በአፋችን ውስጥ ያለው የምራቅም ሁኔታ ይቀንሳል። እንደዚሁም ደግሞ ምራቃችን በውስጡ ከፍተኛ የስኳር መጠን ይዛል። ስለዚህ ይሄን በተለይ በምራቃችን ውስጥ ብዙ የስኳር መጠን ሲኖር ስቲኪ ወይም ደግሞ የማጣበቅ ባህሪ ያለው ስለዚህ ባክቴሪያዎች የምግብ ትርፍራፊ በቀላሉ ጥርሳችን ላይ ይለጠፋል። በቀላሉ አይለቅም። በተለይ ጥርሳችን የማጽዳት ባህል ወይም ደግሞ ልምዱ ከሌለን ያንን የተጣበቀ ቆሻሻ ማንሳት ስለማንችል ችግሩ እየተባባሰ ይቀጥላል። ስለዚህ እነዚህን ችግሮች በተለይ ድድ ሚደማ ሰው ብዙ ምክንያቶች ስላሉ ችላ ማለት አያስፈልግም። ምክንያቱም አንዳንድ በተለይ ከፍተኛ የሆኑ የጤና ችግሮች በድድ እንደ ምልክት ሆነው ይመጣሉ። እንደ ሊኪሚያ እንደ ኮአጉሌሽን ዲስኦርደር አይነት ወይም ደግሞ የመድማት ችግር ያለባቸው ሰዎች በቀላሉ በዛ መገኘት ስለሚችል እንደዚሁም ደግሞ የድድ ጤና የአፍ ውስጥ ጤና ከሌሎች ሲስተማችን ጋር ጤና ጋር ቀጥተኛ የሆነ ግንኙነት አለው። ስለዚህ ያንንም የአፋችንን ጤና መጠበቅ የሌሎች የሰውነታችንን ጤና መጠበቅ ስለሆነ ይሄንን በማስተካከል ድዳችሁ እንዳይደማ እንዲሁም ደግሞ እንዲሻሻል ማድረግ ትችላላችሁ። ዝግጅቱን እንደወደዳችሁ ተስፋ አደርጋለሁ። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጉን እንዳትረሱ። እንደዚሁም ደግሞ ሁሉ ጊዜ ቪዲዮውን ከተመለከታችሁ በኋላ ወይም ደግሞ ለመመልከት ሲጀምሩ ላይክ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።